ሀገሪቱ በረሃ ናት። የእግር መንገድ በጣም አለ። እንደገና ደግሞ ይልሽ ኬላፍ አለ። በየመንና በሳውዲ አረቢያ ወታደሮች እውነት ለመናገር በተደጋጋሚ እየተናገርን እንገኛለን። በየመን መንገድ አትሄዱ አትሄዱ አትሄዱ። ዛሬ ግን እጅግ በጣም የሚያሳዝን ብዙ ወጣቶች በየመን ድንበር አካባቢ ህይወታቸው እንዳለፈ ተሰምቷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ላይክ ሼር አድርጉልኝ። ለቻናሌም አዲስ የሆናችሁ ሰብስክራይብ በተኗን እየነካችሁ ሰብስክራይብ አድርጉልኝ። እጅግ በጣም የሚያሳዝን በተለያዩ ሰዓት አሳዛኞች፣ አስደንጋጮች፣ አስደማማዎች ዜናዎች በጣም የሚያስደነግጡና በጣም ልብ የሚሰብሩ ቪዲዮዎችን እየተመለከትን እንገኛለን። አብሶ በሳውዲ አረቢያና በየመን ድንበር አካባቢ ብዙ ወንድሞችና እህቶችን አተናል። ወንድሞቻችንና እህቶቻችንም ደግሞ በተደጋጋሚ የየመንና የሳውዲ አረቢያ ድንበር ብዙ እህትና ወንድሞቻችንን እያሳጣን እያወቁ ደግመው በየመን ወደ ሳውዲ አረቢያ ለመግባት የሚያደርጉት ጉዞ ማንም ከስንት አንድ እንጂ የተወሰኑዎች እንጂ የሚሳካላቸው 100% የተሳካለት ሰው የለም። እህቶቻችን ወንድሞቻችን ታዲያ ወደ ሳውዲ አረቢያ እህትና ወንድሞቻችን ወደ ሳውዲ አረቢያ ለመግባት ጉዟቸውን በየመን አቋርጠው ሲሄዱ የነበረ ድንበር ላይ በሚያሳዝን ሁኔታ ህይወታቸው አልፏለን። እንግዲህ እንደምታዩት በየመን አካባቢ ድንበር ላይ የሚሞቱ እህቶች አፈር እንኳ በስነ ስርዓት አይለብሱም። በስነ ስርዓት እንኳ አይቀበርም። በስነ ስርዓት እንኳ የቀብራቸው ፍጻሜ አይፈጸምም ማለት ነው። እና እንግዲህ በመንገድ ላይ ሲሞቱ አንዱ ወንድሙ ካለ አንዱን ጫረጫራ አድርጎ ልቡ ያዘነ በዛ ድንጋጤ ላይ አፈር አልብሶት ይሄዳለን ማለት ነው። ታዲያ እንደዚህ እየሆነ እያዩ ደግሞ ደግመው መልሰውም እህቶቻችን ሳይቀሩ ህፃናት እህቶቻችን ሳይቀሩ በባህር እየሄዱ ህይወታቸው እያለፈ ነው እና ዛሬ ደግሞ 16 እህትና ወንድሞቻችን ወደ ሳውዲ አረቢያ ለመግባት በየመን ድንበር ሲሄዱ የተወሰኑት አመልጠዋል። የተወሰኑት ደግሞ በየመንና በሆነች አገር ላይ ጦር ነበርና ከዛኛው ሀገር ሲወረወሩ ወደ የመን ግማሾችን መሳሪያው ህይወታቸውን እንዲያጠፋቸውና እንዲያቆሰላቸው ተሰምቷል። ታዲያ በዚህ ላይ ማን እንደሞተና ማን እንዳልሞተ አይታወቅም። በጣም ነው የሚያሳዝነው። ለምን እንደው አላውቅም። አሁን ላይ በተለያዩ አረብ ሀገር ላይ በኮንትራትም ሆነ በቪዛ በማንኛውም ቦታ ላይ መሄድ እየተቻለ ነገር ግን ይህ አቅማቸው ያልደረሰ ገና ህፃናቶችን ደላላ ሰርተው ኩፍያ እያለ እየወሰደ ዛሬ ላይ ደግሞ ህይወታቸው እያለፈ ይገኛል። ነገር ግን የሄዱት ወንድሞቻችን ከአሁን በፊት ሳውዲ አረቢያ ኑሮ የነበሩ ዛሬ ላይ ጉዟቸውን ወደ ሳውዲ አረቢያ ሳይሆን ወደ ዱባይ እያደረጉ ይገኛሉ። ዛሬ ላይ ደላላ ምን ሰርቼ ልብላ ሲል ሲጨነቅ የሚበላው ሲያጣ የደሃን ልጅ እየደበቀ እየወሰደ እንደዚህ እያደረገ ይገኛል። በጣም በሚያሳዝን ሁኔታ ህፃናቶችን እያታለሉ ሴት እህቶቻችንን ከትምህርት ገበታቸው እያፈናቀሉ ወደ ሳውዲ አረቢያ እየላኩ ይገኛሉ። ታዲያ በዚህ ደግሞ በጣም ብዙን ሰዓት እንናገራል። እባካችሁ የሳውዲ አረቢያ መንገድ ይብቃችሁ፣ ህይወታችሁን አታጥፉ። መሄድ ከቻላችሁ እንደውም በህጋዊ መንገድ ሂዳችሁ ራሳችሁንም ቤተሰቦቻችሁንም መርዳት ትችላላችሁ። ነገር ግን አሁን ላይ ሰርቶ ክፍያ እየተባሉ የመንን ታይሻገሩ ገንዘብ አስገቡ እየተባሉ እየተቀጠቀጡ ከገንዘቡ የበለጠ ደግሞ ህይወታቸው እየጠፋ ይገኛል። ታዲያ እነዚህ እህት ወንድሞቻችን እንዴት ሞቱ? መች ሞቱ? በተለያዩ ሰዓት መንገድ ላይ በሚሄዱበት ሰዓት ነው የሚሞቱት። በረሃም ይቀራል፣ ውሃው ላይ እዛው ተደፍቶ የሚቀራል። በተለያዩ ጊዜ የወንድሞቻችንና የእህቶቻችን ሞት እየሰማን ነው። እኔ በጣም የሚገርመኝ ደላላን ለምን እንደምናበረታታ አላውቅም። ደላላን ለምን እንደምናግዝ አላውቅም። እናንተ ሄዳችሁ መስራት እየፈለጋችሁ ሄዳችሁ መቀየር እየፈለጋችሁ ራሳችሁንም ቤተሰቦቻችሁንም እያሳዘናችሁ ያላችሁ ብዙዎች አላችሁ። ብዙ ወጣቶች አጣን። እውነት ለመናገር አገራችን ላይ አንድ ጥላት የውጭ ጥላት ቢመጣ አገራችንን የሚጠብቃት ወጣት የለም። ወጣቱ እንዳለ እንደ ቅጠል እየረገፈ ይገኛል። ይህም እየሆነ ያለው ብዙን ሰዓት በየመን መንገድ እየተጓዙ ነው። በጣም ወጣቱ እያለቀ ያሉ እህቶቻችን ብዙዎች ገና ህፃናቶች ከትምህርት ገበታቸው እየተናቀፉ ነው፣ እየተወሰዱ ነው። ሰርተሽ ትከፍያለሽ ምናምን እያሉ የተጀነጀኑ በሰው ለደላላ ለመሸጥ አንዱ ተስማምቶ ይሰጣታል። የየመኑ ደላላ አያውቅም። ከዛ የመን ስደርስ ገንዘብ አንቺ ከየት አንጥታ ታስገባ። በዛም ሁኔታ ደግሞ ገንዘብ አስገብተውላቸው ገብተው መንገድ ላይ እየሄዱ እንደ አይነት አደጋ ያጋጥማቸዋልና በጣም ነው የሚያሳዝነው። በጣም በየቀኑ ወንድሞቻችን ማን ነው ተው በቃ ይሄ ነገር ይብቃት ብሎ የሚያግደው? ምን አይነት
ማለት እኔ እንግዲህ የመንም መንግስት የላትም። አሁን የመን መንግስት የላትም አላትም አይባልም። በዚህ ሁኔታ ማን ነው የየመንን መንገድ ወጣቶች እየረገፉ ነው ብሎ የየመንን መንገድ የሚዘጋው? ምን አይነት ሰው ነው? ማንስ ቢናገራቸው ነው የሚሰሙት? ብዙን ሰዓት ባለፈው ሳሪ ራሱ ቪዲዮ ስሪ ተብላ ሳሪ ነመማር ብዙ ሰዎች እባካቸው ቪዲዮ ስሩ፣ ይህ መንገድ ይዘጋ። ነገር ግን ሶሻል ሚዲያ ላይ ሳይባልና ሳይወራ ቀርቶ አይደለም። ሁልጊዜም ይወራለን፣ ሁልጊዜም ይነገራል። የሚሰማ ብቻ ነው የጠፋው። የሚሞት በየቀኑ እንደ ቅጠል የሚረግፍ በጣም ብዙ አለ። በዚህ ታዲያ ለምንድን ነው ማን ነው የሚሰማው? ማለት እኔ አንድ ቪዲዮ ከሰራሁ አንቺ አንድ ቪዲዮ ከሰራሽ በቂ ነው እኮ። ማለት ማንም አልሰማም ማለት አይቻልም። ዛሬ ላይ ሁሉም ሶሻል ሚዲያ ተጠቃሚ ነው። ሶሻል ሚዲያ የማይጠቀም ማንም የለም፣ ኢላ የሞተ ሰው ቢሆን እንጂ ዛሬ ምድር ላይ እዚች ዱንያ ላይ ያለ ሁሉም ሶሻል ሚዲያ ላይ ይጠቀማል። ይህን እየሰሙ ይህን እያዩ እህቶቻችንን እንደዚህ እየረገፉ እየሰሙ እየሞቱ እያዩ ከጎረቤት ሞተው ለቅሶ ሄደው ደርሰው መጥተው መልሰው በባህር ይሄዳሉ። ማለት በቃ ግዴታ እናታችሁ ማዘን አለባት፣ ግዴታ አባታችሁ ማልቀስ አለበት፣ ግዴታ እናንተ ወታችሁ ሞት እኮ ሀገራችንም ላይ እኮ ትሞታላችሁ ከተባለ አይቀርም። ግን እያወቃችሁ ለደላላ ብላችሁ ደላላን ለመጥቀም ብላችሁ ራሳችሁን እየጠቀማችሁ አይደለም። በነገራችን ላይ ከሳውዲ አረቢያ በባህር ገብተው በባህር መልሰው መጥተው ኢቃማ ለማሰራት ይሞክሩና በዛው ላይ ህይወታቸው ያልፋል። ለምን እንደሆነ አላውቅም። ታዲያ ሶሻል ሚዲያ ላይ ተናገሩ። ማን ይናገር? ማን ይስማ? እሺ ሰውስ ይናገራል። እሺ እንበል ሰውስ ሰውን ለመርዳት የተዘጋጁ መልካም ሰዎች አሉ። ምንም መጥፎ ሰው ቢኖር መልካም ሰው አለ። ይህን ችግር ለመቅረፍና የዚህን አይነት ሀዘን ለማስቆም ሲባል ቪዲዮ የሚሰራ ከስንት አንድ መልካም ሰዎች አሉ። ማለት በጣም ለህዝብ የሚጨነቅ ለሀገሩ የሚጨነቅ ለዜጋው የሚያስብ አሉ። እነዛ ሰው ቪዲዮ ሰራ፣ ማን ይስማው? እሺ በጣም ነው የሚያሳዝነው እኮ የሰው ልጅ ለማግኘት ሲፈልግ ህይወቱን መገበር፣ ለሰው ልጅ ለመቀየር ሲፈልግ ባልሆነ መንገድ ባልሆነ አቅጣጫ ሄዶ መሞት። አብሶ ሴት እህቶቻችን በባህር እየሄዳችሁ ያልሆነ በሽተኛ፣ እውነት ልንገራችሁ ኢትዮጵያ ላይ ኤችአይቪ በሽታ በጣም ነው የተስፋፋው። ያ የሚሆነው ለምንድን ነው? ብዙዎች ወደ ሳውዲ አረቢያ በባህር ሄደው በጣም በሽተኛ የሚሆኑ ሰዎች አሉ። በጣም ማህፀናቸው ተበላሻሽቶ በጣም ሸተው ገምተው ወርቀው ያሉ ሰዎች አሉ። በባህር ሄደው መጥተው በቃ ግልትት ብለው ማለት ነው። ከትዳር አይሆኑ፣ ከኑሮ አይሆኑ፣ ከስራ አይሆኑ፣ ጤናቸው ጎሎባቸው ማለት ነው። እና ይሄን የባህር መንገድ ለምን እንደምትወዱት ለምን እንደምትፈልጉት አላቅም። ድሮ እህት ወንድሞቻችን ሄደው ሰርተውበታለን። የባህር መንገድ ቢያሳስበንም ቢያስጨንቀንም ሰርተውበታል። ዛሬ ግን አገሪቱ ሰላም ስላላደለይ የመን በየትኛውም አቅጣጫ ላይ ጦር ስለሚካሄድባት ዛሬ ላይ በየትኛውም ድንበር አካባቢ የሳዑዲ አረቢያ ድንበር ጠባቂዎች፣ የየመን ድንበር ጠባቂዎች የሚያረጉት ተኩስ እህቶቻችንና ወንድሞቻችን እያስቀራቸው ነው። የመን ላይ የተተኮሰው ተኩስ ዛሬ እህቶቻችንን ዋጋ አስከፈላቸው። የመን ላይ እየተካሄደ ያለው ችግር በየመን እየተካሄደ ያለው መንገድ እህቶቻችንን ብዙዎች ህይወታቸው አለፈና ለምንድን ነው አላውቅም። በጣም ነው የሚያሳዝነውና በዚህ ልክ በየመን የምትሄዱ በየመን እየሄዳችሁ የመን አካባቢ ላይ ህይወታችሁ የሚያልፍ ሰዎች እውነት ከስንት እንዲው ሊያዝንላችሁ ይቻላል እንጂ እኔን ለማዘን በጣም ከባድ ነው። ምክንያቱም እያወቃችሁ ነው የምትሄዱት። እጅግ በጣም ያሳዝናል። እውነት ለመናገር በተደጋጋሚ እየተናገርን እንገኛለን። በየመን መንገድ አትሄዱ። ዛሬ ግን እጅግ በጣም የሚያሳዝን ብዙ ወጣቶች በየመን ድንበር አካባቢ ህይወታቸው እንዳለፈ ተሰምቷል።